ትላንትና ማታ በጣም ስጨነቅ ነበር። ይሄን ነገር ልጠይቃት አልጠይቃት እናንተም ጠይቃት ስትሉኝ ስለነበረ ያስፈራል። በእንደዚህ አይነት ቦታ ምናምን ባልጠይቃት ደስ ይለኝ ነበር። ገና ለገና አውቄበታለሁ ነግሮኛል ብለሽ ነው እንዴ የኮራሽ ነው? ግሪዘኛል ብለሻል ነገርሽ እኛን አውቃለሁ ተረድቼሻለሁ። አስነፈልቤ ልጅ ወደደ በፍቅር ሰከረ በደስታ አበደ። ማወቅ የፈለግነውን ነገር አውቀናል። ጥያቄ ሁሉ ተመልሶላችኋል ብዬ አስባለሁ። ያቺ እያየች ነው። ላስተዋውቅሽ ሚስቴ ናት። እሺ ከዚህ በኋላ እዚህ ግቢ ከመጣ ነገርኝ። እሺ ሰው ተገብታ ይገኝ ደስታ አበደ። ሰላም ሰላም ውድ ቤተሰብ እንዴት አላችሁልን? እኛ አለላችሁ ፈጣሪ የተመሰገነ ይሁን። ያው እንደምታዩኝ ፈገግ ብዬ ደስ ብሎኝ ነው የመጣሁት። ከትላንትናው በኋላ በጣም ብዙ ደስ የሚሉ ነገሮች ተፈጥረዋል። ያልጠበቃችሁትን መልስ ነው ስታገኙ ደስ ይላል። አልጠበቅኩትም ነበር። ትንሽ ተጨንቄ ነበር እውነት ለመናገር ማለት ነገሮች እንዳልጠብቋቸው ቢሆኑ ምን ሊሰማኝ እንደሚችል አላውቅም ነበር። የዛን ሰዓት በጣም ብዙ ጥያቄ አእምሮዬ ውስጥ ነበረ። ግን ያ ጥያቄ እዛች ቆንጂዬ ልጅ ታስተካክሏል። ያው ጭንቀቴ ምናምን የነበረው ነገር ጭንቀቴን አጥፍታልኛለች። ምፈልገው የነበረ መልስ ስለሰጠችኝ ማለት ነው። አንዳንዴ የውስጣችሁን የምትናገሩት በተግባራችሁ ነው። ከአፍ እንደውም ከአፋችሁ ከምትናገሩት ይልቅ ተግባራችሁ ነውና ጸዴ ምልክት የሚሰጣችሁ እኔ ደግሞ በምልክት አምናለሁ። ትላንት ደስ ብሎኛል። በቃ እሱን ለመናገር ነው። ብቻ ዛሬ በጣም ደስ በሚል ነገር ነው የመጣሁት። የት እንዳለው ገምቱ። ነጽጌ ሰፈር ነው ያለሁት። ድንገት ነው እዚህ የመጣሁት። ድንገት ዱብዳ ጥያቄ መጠየቅ ፈልጋለሁ። የእናንተም ጥያቄ ስለሆነ ብዙ ህጎችን አፍርሼ ብዙ ነገሮችን ጥሼ ነጽጌ ሰፈር ነው ያለሁት። ሰፈሯ ሂጄ መጠየቅ ፈልገው ነገር አለ። አስገባችኝ እገባለሁ። ቤት ችግር የለውም። ካላስገባችኝ ግን እዚህ ሆኜ መጠይቃት ነገር አለ። እሺ ካለችኝ ደግሞ ቤት ሄደን መጠየቅ ፈልገው ነገር አለ። ምክንያቱም ይሄ የእናንተም ጥያቄ እስከሆነ ድረስ እኔ ደግሞ በጣም ልበ ሙሉ እንደሆን በሷ በደንብ እንድተማመን ያደርገኛልና ይሄን ጥያቄ መጠየቅ ፈልጋለሁ። ድንገታዊ ጥያቄ ነው የሚሆነው። አይ ነው ሊያስፈራት ይችላል ምናምን። አሁን ጊዜው ላይሆን ይችላል። ይሄን ነገር ማውጫ ጊዜው ላይሆን ይችላል። ግን ደግሞ ነገሮችን ክፍተት ጊዜ በሰጣቸው ቁጥር የማይሆን ቅርጽ እያያዙ ይሄዳሉና ምንድነው የሚባለው? ይሄ ብረትን እንደካለ ነው እና የሚባል ነገር አለና አሁን ላይ ነው መጠየቅ ያለብኝ። ነገ ከነገ ወዲያ ምን አይነት ነገር ጥያቄ ጭንቅላቷ ውስጥ ተፈጥሮ ነገሮች ሳይበላሹ በፊት ካሁኑ አሪፍ ሙድ ላይ እንዳለን በጠይቃት ደስ ይለኛል። ገብቷቸዋል። ለጠይቃት እንደምችል መቼ ሰፈሯ ድረስ እጂ እንደዚህ አይነት ጥያቄ መጠየቄ ልክ ላይሆን ይችላል። ብቻ ግን ከጠየኳት በኋላ የምትሰሙት ነገር ይሆናል። ደስ ያሰኘናል ሁላችንንም ብዬ አስባለሁ። ባለፈ በተግባር ነበር፣ ዛሬ በጥያቄ ልባችንን መልስ ልባችን የሚፈልገውን ልቤ የሚፈልገውን ነገር አእምሮዬ ውስጥ የሚፈልገውን ነገር ከሷ መስማት ፈልጋለሁ። ለብዙ ጊዜ ልጠይቃት ነበረ ግን አልሆነም። በተለይ ሰሞኑ ምናምን ትላንትና ማታ በጣም ስጨነቅ ነበር። ይሄን ነገር ልጠይቃት አልጠይቃት እናንተም ጠይቃት ስትሉኝ ስለነበረ ይሄ ነገር ልጠይቃት አልጠይቃት እያልኩኝ ነበር። ያስፈራል። በእንደዚህ አይነት ቦታ ምናምን ባልጠይቃት ደስ ይለኝ ነበረ። ግን በቃ እንደነገርኳችሁ ነው። ክፍተት መስጠት አያስፈልግም። ወዲያው ነው ነገሮች ማድረግ ያለባችሁ። ብቻ ቤቷ ነው ያለሁት። እንደመጣው አታውቅም። ደውለን እንጠራትና እንጠይቃለን። ደውልላት። እርግጠኛ ነኝ አትጠብቅም። ላሰማችሁ። ይህች እንቅልፋም ተኝታ እንዳይሆን በዚህ ሰዓት። ሄሎ እንዴት ነሽ? ደህና ነሽ? የት ሆነሽ ነው? ቤት ነኝ። የት ቤት? ለካ ቤት አለሽ። አንቺ ምንድነው ከማታ በኋላ ጣል አደረግሽ? ገና ለገና አውቄበታለሁ ነግሮኛል ብለሽ ነው እንዴ የኮራሽ ነው? እሜቴ ጽጌሬዳ ያው አሁን ሰፈር ነው ያለሁት። ነው ውጪ ምን ቤት ልምጣ እንዴ?
በጣም አውቄ ነው። እሺ ሰፈር ላይ ነው ያለሁት። ከግቢያችሁ ፊት ለፊት ነው ያለሁት። በእውነት እንዴ እኔ ስትናፍቂ መምጣት አልችልም እንዴ? መብት ያለው እንዴ? እና አንቺ ያለሽው ቤትሽ ነው እንጂ ካፌ ነው እንዴ ያለሽው? በይሽ ነው የሆነ ነገር ልሰጥሽ ነው። የምሬን ነው። እሺ ነጭ ደንግጣለች እቺ ልጅ እየተርበተበተች ነው መሰለኝ። ብቻ ስትመጣ ብዙ ምን ጠይቃት ነገር አለ ወይ መጣች እንደው አትገባ ልግባ። አንቺ በአንድ ቀንም ልትናፍቂኝ ነው እንዴ? ማለት እንዴት ናችሁ? ለዛ ነው ቅድሽ እንዴ ካሜራ ያለው ፋፈች በይ አይባልም እንዴ? እንደዚህ እቺ ልጅ አሁን ምን ፋፈሽ ያስፈልጋት? ሁሌ እንዳማረብሽ ነው። ሁሌ አበባ እንደመሰልሽ ነው። መድኃኒዓለም አለኝ አበባ ዳንጀት ቀልጅ አሁን አበባ ሁሌ እንዳማረባት ነች እቺ ልጅ። ምን መጨመር ያስፈልጋታል? ስታያት ቆንጂዬ ነች እንደዚሁ። ለዛ ነው በምርጫ ማልሳሳት ማን እንደዚህ የሚለው አረብስ ዋንቶ እንጂ አትሽከረመምከኝ። እንዴት ናችሁ? አው ሰው በቃ እኔ ቢያንስ ካሜራ ይዣለሁ ዘነጥ ብለሽ ነይ ጸጉርሽ ነው ይሄ እንደዚህ ከእንትን ያመለጠች እንደማታሳፍረኝ አውቃለሁ። እንደዚሁ ውብ ነች። መኳኳል ምናምን አይጠበቅብሽም። በቃ እንደፈጠረሽ ከመጣሽ በቂ ነው። እሺ እንዴት ነው? ቤተሰብ ምን ይወጣላታል? አንጸጊ እስኪ ስታያት አበባ የመሰለች ልጅ ነው አበባ ዛሬ ዝናብ ሊዘንብ ነው። እሺ እንዴት ናችሁ? ቤት እንሂድ ወይስ እዚህ ላውራሽ? ማለት እኔ እኮ የሚሰጥሽ አለኝ ተብዬ ነው ሩጬ የመጣሁት እንጂ ለመሄድ አይደለም እኮ። እኔ እኮ ታዲያ ልቤ ነው ልሰጥሽ አውቄ ነው። አስፈራራኝ እኮ። ቤት ነው እንዴ ልብህን የምትሰጠኝ ታዲያ? አይደለም ቤትሽ ድንገት ነው የመጣሁት። መረ የተሰማሽ አስደነገጥከኝ። እኔ ደግሞ የሚሰጥ ነገር አለ ስትለኝ ይሆናል አይደል ሌላ ነገር ልትለኝ ተራርጬ የመጣሁት። እሱማ ብዙ የሚሰጥሽ ነገር አለ። ጸባይሽ እየታየ ነው የሚሰጥሽ። እኔ ጸባይኛ ነኝ። እውነት ሰላም አላልኳቸው መጀመሪያ። መልካም ጸባይ ምናምን አንድ ላይ ግን ይቻላል። ምንድነው የጎደለው? አንድ ላይ ይሰጣል እንዴ? አታሳፍረኝ። አሁን ይሄ እንደዚህ እያልክ እንትን አትበለኝ። ምንድነው ይባላል? አላወራ ነበር ይቅርብኝ። እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ ወይ? እኛ ለፈጣሪ ተመሰገነ ይሁን። ያው እንደምታዩት አብሪኮ ቤቴ ድረስ መጥቶ የግቢ ሰው ራሱ እያየኝ ነው። ኧረ ተው አታሽከረምበኝ። እቺ ልጅ ምንድን ነው? ወኩልኝ ስቴናት ከዚህ በኋላ ወኩልኝ። የሰፈር ሰው ይስማ ልንገራቸው። ሚስቴ አይደለም እኔ እቺ እያየች ነው። ላስተዋውቅሽ ሚስቴ ናት። እሺ ከዚህ በኋላ እዚህ ግቢ ከመጣ ነገርኝ። እሺ ተው ደውላ ማለት ነው። እንደዚህ እየተደረገ ነው። ጎረምሳ በራችን ላይ የቆመ ነው እንዳይባልብኝ ተው። እኔ በስልስ እና ደግሞ ሌላ የሚመጣ ጎረምሳ አለ ነው። ኦኬ አዎ አንዱን ጥያቄ እንደውም ረስቼው እንኳን ማስታወሽ። አሁን የምርቁም ነገር ነው። ፍቅር ይዞኛል ብለሻል፣ ነግረሽኛል። እሱን አውቃለሁ። አዳምጪኝ። ተደጋገመብኝ። ምንድነው? አዳምጪኝ። ፍቅር ይዞኛል ብለሻል ነግረሽኛል፣ አውቃለሁ፣ ተረድቼሻለሁ። እኔ ላንተ አይደለ የተናገርኩት ተናግረው ካልሆነ በስተቀር ያው ነው ነገርሽ። ለአብሪኩ አልነገርኩም፣ ለኢፍሬም እና ለሂጃብ ተናገርኩ። እሺ እና ጓደኞች ይሄ እድለኛ ማን ነው ማለት አታስታውቂኝ? ማን እንደሆነ እንድትነግሪኝ እፈልጋለሁ። እንደዚህ ዝም ብዬ ነገሮች እያሰብኩ ስለሆነ ማለት ቀድሜ የሆነ ነገር ማወቅ አለብኝ ብዬ። ታሽጓል፣ ልጁ አይወጣም፣ ሰው አያውቀውም። ራሴ መናገርም አልፈልግም ማለት በቃ ራሴ በምፈልገው ቀን ካልሆነ በስተቀር አንተ ስላልከኝ ወይ ደግሞ ሌላ ሰው ስላለኝ መናገር አይጠበቅብኝም። እቺ ልጅ ነገረኛ እየሆነች ነው ጌታዬ። ወይ ብትነግረኛው ምን ችግር አለ? ኖ ልትደፉት ደግሞ አይን ብታረክበት። አሁን አንድ እንትን ማወቅ ፈልጋለሁ። ሀቅ እናውራ፣ ቁም ነገር ነው። እሺ አዳምጪኝ፣ ቁም ነገር እናውራ። ያፈቀርሽው ሰው እንዳለ እናውቃለን አይደል? አሁን እንድትነግረኝ እፈልጋለሁ። ማን ነው ያፈቀርሽው? ልጅ ማን ነው? ስለማንነቱ ማወቅ እፈልጋለሁ። ቁም ነገር ፈልገህ ነው በስም ልታውቅ ፈልጋለሁ። ባንቺ በቃ እሺ ንገረኝ። የምር ነው ለማወቅ ፈልጋለሁ። የምሬ ነው። እንትና ነው
እንትና ነው ማነው? እንትና ነው እሱ ነው ራሱ ነው። ማርያም እንበይ እውነት በቃ እሱ ራሱ ነው። ካንተ ዳከነሽ መናገር አልፈለገችም። በጣም ጥጋብ ብሏታል ከትናንትናው በኋላ። ምንድነው ይቺ ልጅ የምታፈጠው? ቆይ ካሜራማን አሳያት ካሜራ ወደ አንቺ ይዘ ተዋተዘለችው ወራታ ካሜራ ነው ቀንታ ነው ስሜ ትላንትና ምትለኝ ወሰድከኝ በብርድ አንጠፍጥፈህ ወደ ቤት መለስከኝ። እንዴ በቃ መጋበዝ ፈልገሽ ነው እኮ ሐሳቢማ ካሁን ልጋብዝሽ የኔ አበባ ይለኛል ብዬ ስጠብቅ አንተ እንትን እያልከው ነው ደግሞ እኔ እንደዚህ በቀላል ነገር አይደለም መጋበዝሽ። በደንብ አስቤበት ጽድት ያለ ነገር ነው ማረገው። ዝም ብለሽ ጠብቂ ይሆናል። እሺ እኔ አሁን ብዙ ሰው ማለት ነው ያየው ነበር እሺ ተይ ኮሜንቶቹ ምናምን ያየው ነበርና የሆነ ደግሞ እንትን እያሉ ነበር የምር ፍቅረኛሞች እየመሰላቸው ነው ያሉትና ፍቅረኛሞች አሁን እኛ ምን መስላቸው ምንድነው እኔና አንቺ እንደምንፋቀር በቃ ድብን ያለ ፍቅር ውስጥ ምናምን እንዳለን ያውቃሉ። ግን አይደለም ለማራት ተሳፍረን እንዲህ ጋር እንትን ነው ያው ማለት እኔና አብሪኮ በቃ ላውራ ልናገር እንዴ ብዙ ሰው ማወቅ ያለበት ነገር ነው። ይወቅ ታይው ልትረብሸኝ ነው አሙሬ ልትረብሸው ነው። ምንድነው ልብ የምትይዘው? ለገሽ ነው ልስተሽ ዱዱ እያለ ነው ዱዱ እያለ ነው። ምን እንዳገኘ አላውቅም። ምን ተገኝቶ ነው? እሺ አሁን የምር አልገባኝም። በቃ በስናፍቂ ነው የመጣሁት እዚህ ቤትሽ ድረስ ማለት ስትናፍቂ ማለት እንዴ ከእንቅልፌ ተነስቼ ተንጂ እንኳን አልነበርኩም። ግን ለኛ እያሳሰብሽ ነው የሚበልጠው እንዴ እንቅልፌ ነው ሄዳ እንዴ አንቺ ትንሽ ተቀር ምናምን አትይም? አያችኋታ ግን አይ ነው ኮራችው ሁሉ ነገር ከነገርኳት በኋላ ኮራች። ምንድን ነው የነገርከኝ? እኔ ያልገባኝ ነገር የነገርሽኝ ነው። ግን የተነገረኝ እውነቱም የለም ምንም የለም። ያው ጀስት ጓደኛው ጋር ለሚመጣው በቃ ጀስት ልጠይቅሽ ነበር። በቃ አዎ ጠይቀኝ ብቻ። አዎ እና መሰለሽ ልነግርሽ የፈለኩት ነገር የምሬ ነው። የቤተሰብ ሀሳብ ነውና ለምን አትነግራትም? ደፈር ብለህ ንገራት። እኔ ለሚያስፈራ ነገር ነው ትጨነቅ ምናምን አለ። ልነግርሽ ነው አሁን አዳምጪ። እነሱ ያውቃሉ ሲጀምር ደልደል በላ ለመናገር እንኳን እሺ ምን ልትነግረኝ ነው? እውነት ምን ልትነግረኝ ነው? እና ታዲያ የማትነግረኝ ነው? ስትናፍቂ መምጣት አልችልም ነው? እሺ ንምራት ቀደዳን ነገር በቃ ይሄ እንትን ነው ጸጉራችን በቃ ስጦታ የሚባል ነገር አለ አይደል? አንተ ጸጉር የለም ይሄ ስጦታ አይደለም። ቀና ብለህ አትሽኮረመም። ይሄ አሁን ስጦታ ይሄ ስጦታ አይደለም። ያንተ ማለት ዝም ብሎ ተለጥፈሽ የሚዛቸው ነው የለጠፉልኝ። አንቺ ልጅ መቼ ነው 50 ሺህ የምትገቢው? ይሄ ቪዲዮ አንቺ ላይ ነው የምጭነው ባይዘባች ላይ ማርያም እሺ 50 ሺህ ስንት ነው ያለውኝ? እኔ አንዳንዴ ከመጥፋት የተነሳ ራሱ እየረሳሁት ነው። 50 ሺህ እናስገባት ማለት 30 ሺህ ለመግባት እዚች ቆንጆዬ ልጅ እቺ ለመሰለች አበባ ልጅ ስጦታ ብትሰጡልኝ ምን አለበት? 50 ሺህ አታስገቧት? 50 ሺህ ትንሽ ነው። 50 ሺህ ማለት አሁን 30 ሺህ ለመግባት ቢያንስ 500 ወይ ምናምን የቀረኝና 30 ሺህ ገብተን 40 ሺህ ገብተን 50 ሺህ እንደምንገባ እርግጠኛ ነኝ። ደግሞ ትንሽ ነገርና ሰብስክራይብ አድርጉኝ። አንቺ ምንድነው ጭንቅላትሽ ብረት በብረት የሆነው? በስማ በቃ እንትን ሆነ የተቆራረጠብኝ ፀጉሬን ምን ላድርግ? እኔ ሲያመኝ ጉንፋኑ ምናምን ሲይዘኝ በቃ እንትን አልንከባከበውም። ለዛ ነውና አንዷ ደግሞ ኮሜንት በጣም ያሳቀኝ ኮሜንት አለ ከባለፈው የተፖስተ ከነዚህ ጋር ጽጌ ውሃ ጠጪ ድምጽሽን እያታፈንሽ ነው ምናምን ብላኝ ነበርና በዚህ አጋጣሚ ፍቅር ነው ያፈናት እንትን አለብኝ አስሚ አለብኝና ያው እንደመና ሲሆን አልችልም። በጣም ነው እንትን እስኪ ላውራበት በጣም ነው የሚያፍነኝና በዚህ አጋጣሚ መድኃኒት የምታውቁ ከሆነ ኮሜንት ጻፉልኝ። በእናታችሁ አለመወፈሪ ምክንያት ራሱ እሱ ነው አንዱ ነው ወይ ምንድነው ማልወፈርበት ምክንያት? ሩቆኛል እንዲህ ነው ያራቀኝ መወፈር። እሺ አሁን ምንድነው ግባ እንደሌለ አላስገባም። እኔ መመሰጥ አልችልም። ለደገፋው ሊካናል ተመሰል አልቻልሽኝማ።
ብቻ ዝም ብዬ ነው ስለናፈቅሽኝ ጀስት ለማውራት ነው የመጣሁት እንጂ እስኪ ማርያም በል አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር አንሳይጣለኝ ትገባ ነው እኔ ወደ ቤት እናንተ ምን ትችላል የነው ተጁ ቤት ይበቃቸው እንዴ በቃ ለዚህ ብቻ ነው እንዴ ሌላውራሽ ነው ላይሽ ፈልጊ እንዴ አትፈልጉም አንደዛ ምንድነው እንዴ እኔ መዝገው የሆነ እንኳን ቸኮይትም ብቻ እንኳን ይዛት በጣም እንዴ ዝም ብሎ ወይኔ እሱም ነገር አለ ለካ አፉ ወይ በቃ አፉ ምንም ይቀል አይደለም ሲጀመር እኔ እሻትን ካይ በቃ እኔ ሲጀመር እንድትጠራኝ አልፈልግም እንድትመጣም አልፈልግም ምንድነው የምታይቸው እኔ ነው ቸኮሌት ነው የምፈልገው እንጂ እንዴ ሁለቱም ነው የምፈልገው አሁን ከኔ በላይ ቸኮሌት ነው ያረክልሽ እንዴ ቸኮሌት ቸኮሌት ለመሰለሽ ጣፋጭ ለመሰለሽ ልጅ ጣፋጭ አሁን ማብዛት ቁጫ ነው በቃ እኔ የምፈልገው እየተናገርኩ ነው ያለው ካሁን በኋላ በቃ አትምጣብኝም አትደውልልኝም እዛም ነው ትፈልግ ትችላለህ የመጣ እሺ ቻው በቃ ልሂድ ስራ አለብኝ ደህና ሁንልኝ ትናፍቀኛለህ እስካገኝሽ ቋቋ ሂጂ በቃ አልሂድ ማየት አይንህን ማየት ትፈልጋለህ ቤተሰብ ብቻ ለማንኛውም ማወቅ የፈለግነውን ነገር አውቀናል እንኳንም ነገርሽኝ ነው ግን ደግሞ ድጋሚ ፍቅረኛሽ ማለት ቤት ነው ያለ ምናምን እያልክ እንድትመጣብኝ አልፈልግም ሰፈሬ ምናምን ደግሞ እንድትመጣ አልፈልግም በቃ እኔ ይደብረኛል ሲጀምር ማለት እሺ ነው እንደምትለኝ ውሻቸውም እየጮኸ ነው ውሻቸው እናንተ ነው የሰፈር ውሻ ነው ግን ስወጣ ማን መጣም የሚቆጣጠረኝ አንደኛ እሱ ነው ቼክ አድርግልኝ ጋርዴ ነው የራሴ ጋርድ ነው ቻው በቃ ለማንኛውም በቃ ሂጂ አንተ እኮ ታፍርን ቤት ልግባው ምናምን ልትለኝ ነው አትገባም የምርግ ለምን አልገባም ምሳ ጋብዥኝና ልሂድ ምሳ በዘጠባ ቤት ደግሞ ምሳ ጋብዥ ያስ ምሳ መጋብዝበት ገና ትልቅ ቤት ሰፊ ሲዝ ምናምን ትገሳለህ ትመጣለህ በቃ ሂጂሽ አየምር ቤተሰብ ማወቅ የፈለግነውን ነገር አውቀናል ጥያቄ ሁሉ ተመልሶላችኋል ብዬ አስባለሁ ያልጠበቅኩትን መላስ ነው የሰጠችን እናንተም ደስ እንዳላችሁ በመላሿ ተስፋ አደርጋለሁ በኔ በኩል ግን በዚህ ሳምንት ቢያንስ እንኳን 50,000 ባታስገቡኝ ያው ወደ 40,000 ብታስገቡኝ ትልቅ የሰርፕራይዝ አለ መቼ 30,000 ገባሽ እንዳውስ ገና 500 ነው ዛሬ ያስገቡኛል እሱ ችግር የለባቸው የአራዳ ልጆች ቻማች ግን 40,000 50,000 አስገቡኝ በጣም ትልቅ ያሰብኩት ነገር አለና ሰርፕራይዝ ነው አልነግራችሁም ያው አንተም አታውቁም ባይዘው እነሱ ብቻ አይደለም በቃ እንትን ምን አለኝ የሆነ ልጅ ትግርኛ አስለምደኝ ከጽጌ ጋር መግባባት አለብኝ አልኩት እሺ ከዛ ሄደህ ጽጌ አና ይፎቶኪ ማን እንደዚህ ብሎ አይ እኮ ስድብ ነው የተረገመ ሰው ነው ግን እንደዚህ ብሎ ያለ ስድባህ ብሎ ነው የላከ የምርሽ ነው እንዴ ስድብ ነው ይሄ በቃ ስድብ ዋና ስድብ ይፎቶኪ እኮ ስድብ በቃ ራቂልኝ ማለት እኮ ነው ድሮ ማን ካንተ ምን እንትን ያለው እንደዛ ምቀኛ ነው ግን አየሽ ወራ ምቀኛ ቻው ጀምር ራቂልኝ ቻው ሂጂ በቃ ይቻምሽ ይሜ ቻው ቻው ቤቶች ወዳቸዋለሁ ያው ማነሽ አንቺ ወዳቸዋለሁ የምትያቸው ሂጂ በቃ አውሪኮ ቤት መግባት እየፈለገ ነው ግን ፍቃድ አልተሰጠው ቀይ ካርታ እኔ ብታስገባኝ ደስ ይለኛል ሂጂ እያልኳት ና ግባ ትለኛለች ብዬ ነበረ ሰማ ብቻ ቤተሰብ የምትፈልጉት ጥያቄ ተመልሶላችኋል ብዬ ተስፋ አደርጋለሁ ይመቻችሁ ወዳችኋለሁ በቀጣይ እንገናኛለን ይመቻችሁ